ዛሬ ከና ያኮናችሁ በደረጃን እንዲያሳመን እንሰራለን። እንዳያመልጣችሁ ጠብቁኝ። ደናችሁ እንደምሰነበታችሁ ሼፍና አስተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ስራ ቆይታ እናደርጋለን። የዛሬ ምግባችን ደግሞ በደረጃ መስራላችሁ ቆንጆ ፒላፍ አለ። እንግዲህ ይሄ በጣም በደረጃን በተለያየ መንገድ እንሰራዋለን። አሁን ደግሞ ይሄን ከሩዝ ጋር ማቀናጭ ማቀርብላችሁ ቆንጆ ምግብ ነው። ለሱ የሚያስፈልጉ ግብአቶችን በተራ አስተዋውቃችሁ ነው። ከዛ ወደ አስሮ እንገባለን። ዛሬ በደረጃን ቅሽር አድርገን እንሰራታለን። ትመለከታላችሁ ማለት ነው። እንግዲህ የምትመለከቱት በደረጃን እዚህ ጋር አለን። ይሄ በደረጃን እንደዚህ ለጋውን ብታገኙ በጣም ቆንጆ ነው። ያልጠወለገው ይሄን በደረጃን ያስፈልጋችኋል። ሁለተኛ ደግሞ ቆዳው ተልጦ ገንፈል ካደረግን በኋላ ቆዳ ያላጥ 2 ቲማቲም ያስፈልጋችኋል። ይሄም ለስራ እንጠቀምበታለን። ሌላ ግብአታችን ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት ስለዚህ ምግቡ በጣም የሚስጣችሁ የሚያገላችሁ ነጭ ሽንኩርት ነው። ይሄን እንጠቀማለን። ትንሽ ደግሞ ወደ አበሻዊ ጣዕም እንዲመጣላችሁ ስለሚያስፈልግ ደግሞ ምን እንጠቀማለን መሰላችሁ? እዚህ ጋር በርበሬ እጠቀማለሁ። አንደኛው መጠቀም በርበሬ ነው። ሁለተኛ የምጠቀመው ደግሞ ኮረሪማ ነው። ይሄን ስቀላቅልበት ወደ አበሻዊ ጣዕም ይመጣና ምግቡ እንድትወዱት ያደርጋችኋል። ሌላ ግብአታችን ደግሞ እንደምትመለከቱት ቀይ ሽንኩርት አለ። ሁለቱም ሽንኩርት እንጠቀማለን። አድቀን ከትፈዋለን። ከፈለጋችሁ ፈይታችሁ መጠቀም ቻላችሁ። ከበደረጃኑ ጋር በጣም እንዳይለያይባችሁ መክተፉ የተሻለ ጥሩ አማራጭ ነው። አሁን አስራው እንገባለን። ካስተዋወቅኳችሁ በኋላ እንግዲህ አሁን የመጀመሪያ ስራችን የሚሆነው ሽንኩርቱ መክተፍ ነው። እንደነገርኳችሁ ሽንኩርቱን በደቃቁ ሳይሆን ትንሽ ከበደረጃኑ ጋር ሳይራራቅ መክተፉት በጣም ተመራጭ ነው የሚሆነው። መጀመሪያ እንደዚህ ታደርጋላችሁ። ኛዋን ስንት ማድረግና ከዛ በኋላ የምትመለከቱት በቃ በጣም በቂ እንደያርጋቸው መክተፍ። ለምን በዳቦ የሚበላ ስለሆነ እንዲነሳ መሆን አለበት ማለት ነው። ቃጠሎ አላት እንግዲህ መታገስ ነው። እንዲቀናችሁ ብላችሁ ከፍ በጣም ኃይለኛ ነው። ኃይለኛ ሽንኩርት ነው። ሽንኩርቱ በደንብ ያስፈልገናል። አሁን ደግሞ ሽንኩርቱም ዋጋው ጥሩ ስለሆነ ብንጨምር በጣም ቆንጆ ነው። ሽንኩርት በጣም ከፍተኛ ጤና በረከት አለ። ደግሞ ሽንኩርት ማጥሩ ሰዎች ሽንኩርት ማም ትላላችሁና ሽንኩርት ብለው ባካችሁ በተለይ ጥሬውን ከተመገባችሁት የሚገርም የጤና በረከት አለ። ስለዚህ ሽንኩርት አትጥሉ። ብዙ ሰዎች ሽንኩርት አንወድም ትላላችሁ። ሽንኩርቷ ኃይለኛ አስፈጣም። በዛ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ የደወል ምልክቱን መጫን እንዳትዘነጉ። ሁሉ ሰው ባለም እንዲሆን ይህንን ምግብ ለሁሉም ሼር አድርጉት። ላይክ ማድረጋችሁ እንዳትረሱ። ኮሜንት ጻፉልን። የምግብ ይሰራለን ያምራን በሉን። እኔ እሰራላችኋለሁ። ተሸነፍኩኝ። በጣም ከባድ ሽንኩርት ነው። ትንሽ ፋስት ይመለሳል። ጠብቁኝ። ተመልሻለሁ። ንፋስ ወስጄ አሁን እኛው ሽንኩርቱን እንትን ላይ በሳህናችን ላይ እናስቀምጣለን። መቃጠሉ እንዳይቀጥል ከመክተፊያው ላይ ውሃውን ማጽዳት ተመራጭ ነው የሚሆነው። አሁን ደግሞ ነጭ ሽንኩርታችንን ከትፋለን። ይህም መፍጨት መርቀቅም ይቻላችሁ፣ መፍጨት ይቻላል። ግን መክተፉ የበለጠ የምግቡ ጣዕም ላይ ከፍተኛ ለውጥ ስለሚያመጣ እንደዚህ አድርጋችሁ በከትፉ በጣም ቆንጆ ነው። ሲበላም ደስ ይላል። እንደዚህ ተደርጎ ሲበላ አሁን ጨርሰናል። ቀጣይ ስራችን የሚሆነው ደግሞ በደረጃ እንከትፋለን። እንዲህ አድርገን ሳህናችን ላይ ካስተካከልነው በኋላ አሁን በደረጃ እንከትፈው። በደረጃን ቆየት ያደረኩት አንደኛ ቶሎ እንዳይጠቁርብኝ ነው። ቶሎ መጥቆር ባህሪ ስላለው
ካረጋችሁ በኋላ ዲዋንም እንደዚህ አድርጋችሁ እንደዚህ አድርገን ሲበዛ ትንሽ ስለሚሆን ትንሽ ጨምርበታለሁ እና አውስታው ሲከተፍ ብዙ ይመስላል። ሳስነካው ግን በጣም ትንሽ ይሆናል። በዚህ ቆንጆ መሰራራችሁ ምግብ አለ። በዚህ እንደያችሁ ከትፋቸው ዝግጁ እናደርጋለን። አሁን እንጥዳለን። አሁን እያለቀ ነው። ወደ ማብሰል ሄደው መጨረሻ ስራችን ደግሞ ቲማቲም ከትፈን በደረጃን ከከተፍን በኋላ መቆየት የለብን። ቶሎ ወደ ማብሰል መግባት አለብን። ተጨማሪ ሳናስፈልጉኛል። በዚህ መልክ ካዘጋጀን በኋላ ቲማቲሙን ከተፍ እናደርግና ወደ መጥበሻ ስራ እንገባለን ማለት ነው። አሁን እየጨረስን ነው። ቲማቲም መጨረሻ ከተፍኩት መክተፊያችንን እንዳያቆሽብኝ ነው። እንጀርጋችሁ ጎረድ ማለት ነው። ስመለስ እንግዲህ መጥበሻ ጥደን ምግባችን ማብሰል እንጀምራለን። የቲማቲም ጠብቁኝ። ጉርሻ ከሽፈና ይቀጥላል። ተካተሉኝ። እሺ ተመልሻለሁ። አሁን ወደ ማብሰል እንሄዳለን። መጥበሻችን ዝግጁ ሆኗል። እንለኩሳለን። ከለኩስን በኋላ ዘይት እናደርጋለን። ዘይት እንደምትመለከቱት ሻይታችን ክፍል ሸፈን ካደረገላችሁ በቂ ነው። ይሄን በቡሻ ቡና ሲኒ ግማሽ ይሆናል። እንዲህ ካደረጋችሁ በኋላ ማማሰያ አዘጋጅተን መጀመሪያ ሽንኩርት እንጨምራለን። ይሄን እንደዚህ አድርገን ሽንኩርቱን ማብሰል ነው። በቻለ አቅም በጣም ሽንኩርቱ ባይበስል በጣም ተመራጭ የሚሆነው በጣም ትንሽ አፋችን ላይ ያዝ ቢያደርግ በጣም ቆንጆ ነው። በጣም እንግዲህ ማትወዱ ከሆነ እንግዲህ በደንብ አጋችሁ አብስሉት። ትንሽ የአረቦቹ ምግብ አሰራር ወደ አበሻ ጣዕም መለስ አድርጌ የሰራሁት በደረጃ አሰራር ነው። እንደዚህ በሰልት ይላቸው ነጭ ሽንኩርቱን የተከተፈውን እንደዚህ እንጨምረዋለን። እንዳልኳችሁ የተፈጨ ነጭ ሽንኩርት ይችላላችሁ። እንደዚህ መክተፉ የበለጠ ምግቡ ላይ ጥሩ ጣዕም ይሰጥላቸዋል። ዋው ደስ ይላል በጣም። እናደርጋለን። እንዲህ ካደረጋችሁ በኋላ በደረጃ እንጨምራለን። ይገባል። በደንብ ስል እናደርገዋለን ማለት ደረጃኑን ከሽንኩርቱና ከነጭ ሽንኩርቱ ጋር ጥሩ ጣዕም እንዲያገኝ እናደርገዋለን። እንደዚህ ለ2-3 ደቂቃ ያክል በደንብ አገና እናበስሉና ከዛ በኋላ ይላጋት ይገባል። ከ2 ደቂቃ በኋላ እመለሳለሁ። ጠብቁኝ። እሺ ተመልሻለሁ። አሁን በደረጃው እንደምታዩት ቆንጆ ነው መስሏል። እንድታዩታላችሁ ቆንጆ ነው መስሏል። እንደዚህ ጠበስ ካለ በኋላ ቲማቲም እንጨምራለን። ቲማቲም እንደዚህ ይገባል። እንዲያደርጋቸው ቲማቲሙ ከገባ በኋላ ቅመማ እንጀምራለን። በጣም ቆንጆ ነው ይላችሁ ኮረሪማ ታደርጉበትና ከዚህ ካዋር ነው በኋላ አሁን በርበሬ እናደርጋለን ማለት ነው።
በርበሬ ትንሽ አብሻ ጣዕም ይሰጣቸዋል። ቁንዶ በርበሬ እናደርግበታለን። ትንሽ ቀረፋ፣ ጨው፣ ዋው የሚገርም ሆኖ እየበሰለ ነው ያለው። አንድ ደቂቃ ያክል ደግሞ ተከድኖ ጣምረም እንዲያገኝ ካደረግነው በኋላ ደግሞ ስንመለስ ደግሞ የመጨረሻውን ቅመም አድርገን ከሩዝ ጋር አብረን እናቀርባለን። ጠብቁ። እሺ ተመልሻለሁ። ዋው ደርሷል። አሁን ማቅረቢያ ዕቃችንን እንደዚህ እናዘጋጃለን። አንድ ማሳያችሁ ማጣፈጫ አለ፣ ተመልከቱኝ። እሺ ጋር ስናቀርበው ምግቡ እንደዚህ አድርገን እናቀርበው። ካረጋችሁ በኋላ እኛን እንደዚህ ቀን እንከትፋ እንደዚህ አድርገን ትከትፋላችሁ። እኛን ቃሪያ እንደዚህ እናደርግና ይሄ በቂ ነው። አነስ ያለ ሳህን ላይ እንደዚህ ታደርጋላችሁ። እኛን እዚህ ላይ ቃሪያና ሽንኩርቷን ካረግን በኋላ እንዲህ ካረጋችሁ በኋላ ትንሽ የወይራ ዘይት ከሌላችሁም የቤት ዘይት ማድረግ ትችላላችሁ። የወይራ ዘይት፣ ትንሽ ጨው፣ ትንሽ ቁንዶ በርበሬ እናዘጋጃለን። እንደዚህ ማለት ይሄን ትቀላቀላላችሁ እንደዚህ። ይሄ ከዘጋጀ በኋላ ማቅረቢያ ዕቃችን ላይ ያዘጋጀነው በደረጃ እንደዚህ ታደርጉና ያዘጋጀነው በደረጃ እንደዚህ እናወጣለን። ደግሞ በአንድ በኩል ደግሞ የተቀቀለ ሩዝ እንደዚህ ታደርጋላችሁ። እዚህ ሩዝ ታደርጉታላችሁ። ከየዘጋጀውን ቲማቲም ላይ ሩዟ ላይ እንዴት እናደርገዋለን። እንዲህ አድርገን በዳቦ ቆንጆ የጾም አማራጭ ምግብ ነው። እባካችሁ ተጋብዙልኝ። እንደምትመለከቱት እዚህ ጋር ሩዙ አለ። እሱን እንቀላቀላታለን አድርገን ከዚህ በደረጃ እንደዚህ ታደርጋላችሁ። በእጃችሁ ትችላላችሁ፣ በዳቦ በማንኪያ በሹካ እንደዚህ ትችላላችሁ። በዳቦ ልብላው። በጣም ጣዕሙ ልዩ ነው። በጣም እንዲያርጋችሁ በደረጃንን ጣዕም አለው። በጣም ደስ የሚል ጣዕም አለው። የሚገርማችሁ ግን ከሩዝ ጋር ሲቀላቀል በጣም ልዩ ጣዕም ሰጥቷል። እንግዲህ በደረጃ እንደዚህ እንደሆነ
ካልቀመሳችሁት በጣም ልዩ ነው የሚወላችሁ። እባካችሁ ሰርታችሁ ተመገቡት። እንግዲህ ጉርሻ ከሼፍ ዮናስ ጋር ዛሬ የምንሰንበት በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችሁ ቻው